ፍራንስ 3-0 ስዊድን አሸንፏል። ወይኔ ቋጠሮ አልተሳካም። ወይኔ ኤምባፔ ማገባ ሜሲ ላይ ደረሰበት። ስድስት ጎል ደርሷል ኪሊያን ኤምባፔ። ትናንትና ጀርመን በፓራጓይ ተጣለች። ለምንድን ነው ስዊድን የሆነ ነገር የማፈጥሩ? እነሱን የተሻገቢ ሞራል ኧረ ጊዮኬሬሽን ዘርሮት ነው ኤምባፔ ያገባው። ግን ምንም የጊዮኬሬሽ ምናምን ጥፋ ተከላካይ ነው እንጂ እዛ ቦታ ላይ መገኘት የነበረበት ጊዮኬሬሽ ነው ኤምባፔን የሚከላከለው። ሌላኛው ጤነኛ ያልሆነው ተጫዋች ይሄ ነው ማይክል ኦሊሴ። እንዲህ እያሽከረከረ ነው በቃ ኳሱን እንኩ ፍትፍት በሎጬ በምን ኤምባፔ ላገባቸው ሁሉም ጎሎች ይሄ ነው መሰለኝ። ዛሬ ራሱ ሁለቱንም ኤምባፔ ያገባውን ጎል ይሄ ነው አሲስት የሰጠው። ፍራንስ ከባድ ነው። ቸርኪን ግን እድል እየሰጠው አይደለም። እኔ እንዴትም አድርገህ እድል ሰጠልኝ አውቃለሁ፣ ቲሙ በጣም የረቀቀ ነው። ግን ፍራንስ አሁንም ይቋጠርበታል፣ የትም አባቱ አይደርስም። አሁን ቀልዱን ምናምን ተው። የእግር ኳስ ቤተሰቦች እንትና ዋንጫ ይበላል ማለቱን ተውና ከፈረንሳይ ማን አባቱ ነው ዋንጫ ሊነጥቃት የሚችለው? ማለቡ ያበጠ ቡድን አለ። በግልጽ መነጋገር አለብን። ግምታችሁን አስቀምጡልኝ። ከፈረንሳይ ማን ዋንጫ ሊቀማት ይችላል? እኔን ከጠየቃችሁኝ ግን እኔ መገመተው የለም። ከንቅንጣት ያክል ነው ምን ይወል። እነዚህ ልቢስ ናቸው። ልቢስ በቃ ሰይጣን ናቸው። ማንዬ እንዴ ኤምባፔን ስትይዞ ኦሊሴን ስትይዞ ዴምቤሌን ስትይዞ ዱዌ ስትይዞ ባርኬሎ እንዴት ይሆናል? አይሆንም። አንተ ቸርኪ እኮ ተቀየሮ የሚገባበት ቤት ነው። አንተ እነማቴታ እየተቀየሩ እኮ እየገቡ ነው እዚህ ቤት ላይ። ምንድን ነው የምትሉን? ማለት ይሄ ራሱ ፌር አይደለም ውድድሩ። በእውነት ነው ምላችሁ። እንዴት ነው ይሄ? እኮ ማለት ነው የተባበሩት እኮ ጥምረት ማለት እኮ ነው ወንድሜ። በቃ አሁን እኔ ማን ይበላው እንትና ይበላው ማለቱን ተተን ኳሱን ለድምቀቱ እንጂ ነገር ወቅቶለታል። ለማንኛውም ፈረንሳይ 3-0 እና ዮኬሬሽን ለምጥጣ ወደ ሀገራቸው በቃ ደህና ደሩ እንዴ። አረ እየነቃችሁ ሁለት አጥቂ ኳስ የማይነካበት ዘመን ላይ ደረሰ። ማን ፈረንሳይ ስዊድን ላይ ተደበረችባት። ማን በቃ ቀለል ያለ ትሬኒንግ ፈርስት ሃፍ ሎ ብሎክ ወገሙ እንደ እንግሊዝ ምናምን። ግን ፈረንሳይ ማትቸገረው ማኑ ከቦክስ ውጪ ራሱ ታስጨንቃለች ነው ማለት ገባርለ። አረላሽ አንድ ተጫዋች ብቻውን ሸንሽኖ ሄዶ ምናምን ይሞክርባል ምናምን ገባርለ። ችግር ውስጥ ነው ያለው ነው ማለት በቃ። አሁን ፓራጓይ ኔክስት እነ ጀርመን ምናምን ነገር ተጨንቀው ያልፋሉ። ማን ነው እስካሁን ጀርመን ፔናልቲ ይሸነፋል ብለ የሚያስብ ገባርም? ኳስ ምታከሆነ ነገር ረጅም ጊዜ ካየ ማለት ጀርመን ፔናልቲ አትሸነፍም ነበር ከትላንት ጀምሮ። አሁን ፓራጓይ ተዝናናበታለች። ከዛ ላይ ከካናዳ ከሞሮኮ አላፊ ሞሮኮ ካለፈ ሞሮኮ ነው ትንሽ የሚያጫውታት። እሱም አጫውቷት ይገረፋል ማለት ገባ። ማይገረፍ ቡድን የለም በፈረንሳይ ዘንድሮ። ወረላሽ ኤምባፔ ሌላ 2 ጎል 6 ከሜሲ እኩል ማለት እኔ ነገራቸዋለሁ ማለት ጎልደን ቡት ኤምባፔ ነው ይበላው። በቃ ስለ ወርልድ ካፕ ኤምባፔ ሌላ ሌቭል ነው። ሞሪኖ ራሱ በቃ ዲቻምስ አላየውም ሲሰግድለት ገባ ዲክታተሩ ሞሪኖ። በቃ እንደዚህ አይነት ሙድ ነው ማራመድ ያለበት እንጂ ይሄ ሰውዬ ቻምፒየንስ ሊግ ብቻ አይደለም ምንም ነገር መብላት ይችላል። ምንም ነገር ማለት እዴ ረጀለስ ደግሞ ሁሌ ነው የሚችለው እኮ ሁሌ ወርልድ ካፕ ሲባል ሁሌ ማለት ምንድነው በ4 ዓመት አንዴ ነው እንዲሁ ሪቻርጅ የምትደረገው። ወይኔ ስዊድኖች እንዴት እንዳሳዘኑኝ ማለት ዮከሬዝ እንዴት እንዳሳዘነኝ። አረ አንገላቷቸው እኮ ማለት ትሬኒንግ በቃ ትሬኒንግ ሰከንድ ሃፍ ትሬኒንግ ያደርጉባቸው። ባርኮላ ራሱ እናምጣት እንደ ባርኮላ ምን ትላላችሁ ማለት እንዴት እንታ መሰለኝ ሲሆን ከማርቲኔሊ ራሱ ሩጫ ራሱ ሳትበልጥ አይቀርም ይሮጣል ነው ማለት። እንደገና ደግሞ አንዳንዴ ለነገሩ ማርቲኔሊ ራሱ ትላንት የጨረሰ በቃ ትሮሳርድ ሸጥና ባርኮላ ይምጣ ምን ትላላችሁ? ገባሽ አይደል? ባባይ ሊሮጥባል ፕሪሚየር ሊግ ላይ የሚሮጥና ቻምፒየንስ ሊግ ላይ የሚሮጥና አዘጋጅላለን አለቀለም። ቢስሚላ የዓለም ዋንጫው ስጋት ማለት ይሄ ጥምረት ነው። የሚገርም ጥምረት። ኦሊሴ በጣም ይችላል፣ ገራሚ ልጅ። በነገራችን ላይ ቅድም ኪሊያንን ባወደስኩበት ቪዲዮ ላይ ኦሊሴሳ ምናምን የሚል ኮመንቶች እያየው ነበር። ኦሊሴ ፋሚሊ በጣም ይችላል፣ ጎበዝ ነው። ግን በኪሊያን ሌቭል አይደለም። ኪሊያን በኦሊሴ እድሜ ምንድነው ሲሰራ የነበረው አታውቁም? ኦሊሴ 24 ዓመት እኮ ነው። ኪሊያን እኮ ከ18 ዓመት ጀምሮ እኮ ነው ሀገሩን ሲያገለግል የነበረው። ኪሊያን ይችላል ማለት ደግሞ ኦሊሴ አይችልም ማለት አይደለም። ኦሊሴ አስደማሚ ነው፣ በጣም ገራሚ ተጫዋች ነው። ግን በሱ ሌቭል አይደለም፣ በኪሊያን ሌቭል ላይ አይደለም። ተሰጥኦ ይለያያሉ። ሌላ ሌቭል ላይ ነው ያለው ኪሊያን። ይሄን አሁን ይሄን ማስረዳት ራሱ ብዙ በኳስ መጠበብ አያስፈልግም። አንድ ቀን ያየ ሰው ያውቃል ሁሉ በ24 የዛሬ 4 ዓመት ኳታር ዓለም ዋንጫ ላይ እኮ የዓለማችንን ምርጡ ማይደገመውን ከሜሲ ጋር ተካሻ የተለካከሰው እኮ ነው። ብቻውን ብሔራዊ ቡድን ይዞ ሃትሪክ ሰርቶ
የዛሬ 4 ዓመት ማለት በኦሊሴ እድሜ ነው። የዛሬ 4 ዓመት ኦሊሴን ታውቁት አናውቀውም እኛ። ይሄን ስል እሱን እያወረድኩት አይደለም። ኪሊያንን በጣምም ስለምወደው ነው። በርግጥ ማጋነን ግን ቢጋነንለትም ይገባዋል። ግን ኪሊያን ይችላል ማለት ኪሊያን እንወደዋል ማለት ኦሊሴን ይጠላዋል ወይም ኦሊሴ አይችልም ማለት አይደለም። ይሄን አምኖ መቀበል ያስፈልጋል። ግን ሁለቱ ጥምረት በጣም እየፈተፈተ እንደሚሆን እኮ አስከለከለው እንጂ በጣም እየፈተፈተ ሃትሪክ ይሰራል ብዬ ነበር የጠበቁት። ሃትሪክ አልሰራም፣ ተቀይረው ወጥተዋል። ግን ሁለቱ ጥምረት በጣም አስጊ ሆኗል። ደስ የሚል ጨዋታ ነበር። ስዊድን በጣም የአፍሪካ ቡድን ሆና ነው የሄደችው። እንደ አይቨሪ ኮስት ከዚህ በለጠ ትፈትናዋለች ብዬ ነው የማስበው ፈረንሳይ ብትገጥመውና። ግን የሁለቱ ነገር በጣም ነው ለኪሊያን ደስ ብሎኛል። ኦሊሴ ግን ሌላ ሌቭል ላይ ያለ ተጫዋች ነው። እሱም በጣም አስገርሞኛል በዚህ ውድድር ላይ። እስቲ ለማንኛውም ስለ ኦሊሴ ግን የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከምትሰሩ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ኪሊያን ምባፔ በዓለም ዋንጫው የምንጊዜውም ከፍተኛ ጎል አስቆጣሪ በሁለተኛ ደረጃነት ከሜሲ 1 ጎል በማነስ 18 ጎል በማስቆጠር ሁለተኛ ደረጃ ላይ ተቀምጧል። እንዲሁም ደግሞ በዚህኛው ዓለም ዋንጫ ላይ ከሊዮኔል ሜሲ እኩል 6 ጎል በማስቆጠር የጎልደን ቡት ፉክክሩን በእኩልነት ከሊዮኔል ሜሲ ጋር እየመራ ይገኛል። ሌላኛው ደግሞ ማይክል ኦሊሴ ነው። በዚህ ዓመት 32 አሲስቶችን ለክለቡና ለብሔራዊ ቡድኑ ማድረግ ችሏል። እንግዲህ የማይታመን ነው። 32 አሲስት በጣም ከባድ ነው። ዛሬ 2 አሲስት ማድረግ ችሏል። በዓለም ዋንጫው ከፍተኛ አሲስት አድራጊ በ5 አሲስት ኦሊሴ እየመራ ይገኛል። ጎል ማስቆጠር ዛሬ ይገባው ነበር ብዬ አስባለሁ። ምክንያቱም ከፈጠራቸው እድልና ከሞከራቸው ሙከራዎች አንጻር የፈረንሳይ ቀጣይ ተጋጣሚ ፓራጓይ የ2026 የወርልድ ካፕ አሸናፊ ይሄ ድምጽ ኦን ሊሆን ይሄ ድምጽ ደግማችሁ ትሰሙታላችሁ። ምን አይነት ቡድን ናችሁ? የቱጋ ነው ክፍተታችሁ? የቱጋ ነው እማችሉት? የቱጋ ነው? እስቲ አጥቂያችሁ ነው? መሃላችሁ ነው? ተከላካዩ ነው? በረኛው መመሽ ነክቱ ምን በወጣው ቤት በኩል ይነካል። ተውትና እሱ ምንድን የቱጋ ነው? ምባፔ ኦሊሴ አረበለ የሁለቱ ደግሞ ይለያል። ምባፔ አይምሬ ሆኗል። የኦሊሴ ደግሞ ጭራሽ ይለያል። ኦሊሴ ዛሬ ምን አይነት ፐርፎርማንስ! ኧረ በኢየሱስ በቃ የተለየ ፐርፎርማንስ ደግሞ ማለት ነው። ሳሊባ እንዴት ነው የሚያደርግ? ቆይ አንተ ምን ነው አላቅህም፣ የታውቃለሁ ምናምን አብራችሁ ዋንጫ እንዳልበላችሁ አብራችሁ እንደዛ እንዳላላችሁ ጉኪሪሽ እንደዛ የምታቆሰቁ ማንንም ብለን የምታስበው? ቆይ አንተ እንዴ ተጫወትክበት እኮ ልጁ ላይ አያስሩት አያስቆም። ሲያስጠላ በማረም ታዝብያለሁ። ልትመጣታለህ ደግሞ 3-0 አልቋል። ማን ፈርስት ሃፍ ተናግሬ ያለውኝ እኔ ተኩስ አቁም መስማማት አለባችሁ ጋይስ። ኦሊሴ ይቀማላ፣ ኦሊሴ የሆነ ነገር ይጠቀማል። እኔ ምን እንደሚጠቀም ማወቅ አልፈ እንዴ ምንድነው ለባርኮል ላይ ሰጠውን ኳስ አይታችሁታል? ባርኮል ላይ ያገባውን ጎል አይታችሁታል? እንዴት በሰው እግር ውስጥ ምናምን ነገር ፓስ አድርጎ ማን ምንድነው የሚጠቀመው? ማወቅ ፈል ምንድነው? እምባፔ የሆነ ቤተሰቡ ታግቶበት ወርልድ ካፕ ሂድና አምጣ አለበለዚያ አለቅልህም የተባለ አይመስልም። ፊቱን አጨማዶ ነው የሚጮተው እንደዚህ ሰው ለመግደል እንዴ። ዮኬሬሽ እኮ ነው በቃ ዮኬሬሽን እንዲያረጋና እዛ መሬት ላይ ያስተኛው ጠቀልለው። ማን ካንተ ጋር መጮት አንፈልግም። ዴምቤሌ ሎክ አድርጓል እንዴ ማን እኔ ስዊድን ነው ቦን ዛሬ አይደብረኝም። ምክንያቱም ፈረንሳዮች ጤነኛ አይደሉም። ገብቷላ ስዊድን ነው ቦን እንደውም እኔ ፕራውድ ነው መሆኑ በስዊድናዊነት ገብቷላ። 3 ጎል ብቻ ነው ኮንሲድ ያደረገው ሙሉ ወርልድ ካፕ ከተጀመረ ጀምሮ ሁሉም ጨዋታ ላይ 3 እና ከዛ በላይ። ይሄ ልክ ነው ወይ? ከዛ ፖርቹጋል ጋር አረ በእግዚአብሔር እኔ እናቴ ተሙት በእናትህ ምባፔ በእናትህ ለሮናልዶ በፈጠረ በቃ ሌሎች ብሔራዊ ቡድኖች ለምን እንደሚጫወቱ ነው እኔ ግራ የገባኝ ዛሬ። ምክንያቱም ይሄ ዓለም ዋንጫ የፈረንሳይና የፈረንሳይ ብቻ ነው። በጣም ልዩ ናቸው ከተከላካይ እስከ ፊት መስመር በጣም በቃ ሉክ ይሄ ፌር አይደለም ሲጀመር ማለት ነው። ተመልከት ዴምቤሌ፣ ኦሊሴ፣ ባርኮላ፣ ምባፔ ማለት ዛሬ ጨዋታል። ባርኮላ እንኳን እሳት ሆኖ ነው። ኦሊሴ ነው። ምባፔ 2 በጣም ከባድ ነውና በጣም ሂውጅ የሆነ ጋፕ ነው ያለው ከሌሎች ቲሞች አንግል ከሌሎች ብሔራዊ ቡድኖች አንግል ማለት ነው። ያው የቶርናመንት ነው ምን ሊፈጠር እንደሚችል አይታወቅም። ግን ቢሆንም ፍራንስ ግን አናዘር ሌቭል ሀቢቢ በጣም በትልቅ ጋፕ ነው የለጠፏቸው ማለት ነው። የክሬሽን
አቤት ፍራንስ የመጨረሻ ነው ቅጥቅጥ ውቅጥ አድርጋ ስዊድንን ያባረረቻት። ተረኛ ተዘጋጅ ፓራጓይ ምናምን ያለቻት ማለት ነው። ምን ያክል አደገኛ ቡድን ፍራንስ መሆኑን የምታውቁት እንደ ስኳዱ ራሱ የመጨረሻ ሃርድ መሆኑን የምታውቁት ማለት ነው። ከዛ በፊት ግን ቴሌግራም ቻናል የት ነው እንደዚህ አድርገ አንተ ራሱ አደገኛ እንደ ፍራንስ አደገኛ ሰው መሆንክን የምታሳይበት ቴሌግራም ቻናል የት ነው ለምትሉኝ እዚህ ጋር ግቡ። ፍራንስን እንዲህ እንደምትቀጠቅጣት እንደምትወቅጣት አውቄ ዛሬ የሄድኩት አካሄድ ራሱ ያስደምማላ። 9 ኮርና ምናምን ቢዩ ሻርፕ 9 እነሱ ራሱ ወጡ 10። ለማንኛውም ቴሌግራም ቻናላችን ላይ ገብታችሁ ሜክሲኮን የቀረን ሜክሲኮን ራሱ አንጠብቅም እኛ የምናደርገውን ስለምናደርገው በጣም ነው የምንችለው። ቴሌግራም ቻናላችንን ገብታችሁ ተመልከቱት ማለት። የፍራንስን አደገኝነት ለማወቅ የሚጠበቅባችሁ አንድ ነገር ተርኪ በዚህ ቡድን ቦታ የለውም። ቦታ እስኪ ያስገቡት እዚህ ጋር አስገባዋለሁ ብላችሁ የምታስገቡበት ቦታ ካለ ኮመንት ላይ ንገሩኝ። ከዚህ ውጭ ኦሊሴ የሚባለው ስጠቱን ይሰጠዋል፣ ለጋሱ ነው ነው። ባርኮላ ጎበዝ ጨራሽ ሆነሻል። አንቺ እኮ የሚቀርሽ መጨረስ ብቻ ነው እንጂ ሁሉ ነገር ያለህ ተጫዋች ነው ማለት ነው። ኪሊያን ምባፔ ስጠኝ እንጂ እኔ አላገባም እንዴ የሚል አይነት ተጫዋች ከሜሲ ጋር እንግዲህ በዚህ ወርልድ ካፕ እኩል ጎል ያስቆጠሩት ማለት ነው። እኩል ሆነዋል። ጎልደን ቦቱን የተሻለ እድል ያለውም ተጫዋች ነው ብዬ አስባለሁ። ፍራንስ ከመሆኑ አንጻር ኦሊሴ የሚባል መስጠት ተጫዋች ስላለው ማለት ነው። በጣም አደገኛ ቡድን ነው ፍራንስ። ምናልባት ሚድፊልደሩ ነው ትንሽ የሚያስፈራው እንደምታዩት። አታኪንጉ በጣም ሃርድ ስለሆነ ሪስክ ስለሚወስድ ሚድፊልዱ ያን ለዛ ምላሽ የሚመጣውን ነገር መቆጣጠር ካውንተሩን ይችላሉ የነበር ጥያቄ። ቹዋሜኒና ራቢዮት ጥሩ ነገር እያየሁባቸው ነው። ጥሩ ነገር ማለት ነው። በዛ ውጭ ሌሎችም አንድ ሁለት ተጫዋቾች አሉ። ያቺ ያልኳቸው የሮማ ባለፈው የገባችሁ ምናምን በጣም ጸዴ ነገር ነው። ፍራንስ ይበለዋል ብለህ በድፍረት መናገር ራሱ ኖርማል ነገር ነው። ከወደቀ የሚወድቀው እንዳጋጣሚ ነው የሚወድቀው ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በማታና በሌሊት ፖስት ስለምናደርገው ማለት ነው። ፎሎ ያላደረጋችሁ ሰዎች ደግሞ አዲሱ አካውንታችን ነው፣ ፎሎ እያደረጋችሁ ይመቻችሁ። ፍራንስ 3-0 ስዊድን አሸንፏል። ወይኔ ቋጠሮ አልተሳካም። ወይኔ ኤምባፔ ማገባ ሜሲ ላይ ደረሰበት። 6 ጎል ደርሷል ኪሊያን ምባፔ። ትናንትና ጀርመን በፓራጓይ ተጣለች። ለምንድን ነው ስዊድን የሆነ ነገር የማፈጥሩ? እነሱን የተሻገቢ ሞራል ጊዮኬሬሽን ዘርሮት ነው ምባፔ ያገባው። ግን ምንም የጊዮኬሬሽ ምን አምጥፋ ተከላካይ ነው እንጂ እዛ ቦታ ላይ መገኘት የነበረበት ጊዮኬሬሽ ነው ምባፔን የሚከላከለው። ሌላኛው ጤነኛ ያልሆነው ተጫዋች ይሄ ነው ማይክል ኦሊሴ። እንዲህ እያሽከረከረ ነው በቃ ኳሱን እንኩ ፍትፍት በሎጬ በምን ምባፔ ላገባቸው ሁሉም ጎሎች ይሄ ነው መሰለኝ። ዛሬ ራሱ ሁለቱንም ምባፔ ያገባው ጎል ይሄ ነው አሲስት የሰጠው። ፍራንስ ከባድ ነው። ቸርኪን ግን እድል እየሰጠው አይደለም። እኔ እንዴትም አድርገህ እድል ሰጠልኝ አውቃለሁ። ቲሙ በጣም የረቀቀ ነው፣ ግን ፍራንስ አሁንም ይቋጠርበታል። የትም አባቱ አይደርስም። እኔ የምለው ቆይ የፈረንሳይ ፊት መስመር ጤነኛ ነው? በሴሌም ነው? ኧረ በመድኃኒዓለም ድብደባ ፈርስታፍ እንዴ! ሶስቱም ሲጀመር ይቅማሉ። በቃ እኔ ምን አይነት ሊንካፕ በክለብ ደረጃ ሶስቱ አንድ ላይ ቢጮቱ እግዚአብሔርን የማይሰብሩት ሪከርድ የለም። በቃ እንዴት ነው የሚችሉት? እንዴት ነው የሚግባቡት? አንዱ ለአንዱ ሰልፊሽ አይሆንም። ሰልፊሽ የሆነበትን ኳስ ራሱ በስትክክል አሪፍ ሙከራ ነው የሚሞክሩት። የኦሊሴ ያቺ የተከረበታት ኳስ እረ በስመ አብ! ዴምቤሌ ተራቀቀ እንጂ ይሄ ጨዋታ ማለት ፈርስት ሃፍ ብቻ 4-0 መሆን የነበረበት ነበር። የተሻረ አለ ባዶ ኳስ የመለሰው አንግል የመለሰው እንደገና ኦፍ ታርጌት ተብለው የተመዘገቡት እንዳለ አንግል በሉት። በቃ ጫፍ ነው የሚወጣው። ይሄ የተሰደደ ምናምን ኳስ የለም። ይሄ ሰውዬ ጭራሽ አገባ። በቃ ሃላንድም እሱም ሜሲ ምናምን ሄዱ። በቃ ፈረንሳይ አሳሳቢ ነው። ምንድነው? ምን ተጀምሮ ነው ማለት ምንድን ነው? ይሄ ይቻላል፣ እንደዚህ ይቻላል። ወይኔ ከነዚህ ሰዎች ጋር አታጋጥሟቸው። እኔ እንደ ሀሳብ ከነዚህ ሰዎች ጋር አታጋጥሟቸው። በዚህ ሰዓት በዓለማችን ላይ አንድ ተጫዋች አይበልጡም ኦሊሴን። አንድ ተጫዋች ኦሊሴን የሚበልጥ ተጫዋች ልጠራልኝ አትችልም። አይኔን አልክደውም። ሊያገባ ይችላል ኪሊያን ምባፔ፣ ሃላንድ ሊያገባ ይችላል፣ ማንም ሊያገባ ይችላል። ማንም እንደፈለገ 100 ለምን አያገባም? ኦሊሴን ማንም አይበልጥም። ኦሊሴ ሜዳው ውስጥ ትክክለኛ ስራ አይደለም የሚሰራው እንዴ! አሲስቱ ምን አይነት አሲስት ነው? እሺ ቆይ እንዴት ነው ሰው የተከደነ እግር ውስጥ እንዴት ነው ምን ማለት ነው? ምንድነው ሲሰራ? አረ ኦሊሴ ልክ አይደለም። ፈረስተቾቹ ምንድናቸው? አረ በኢየሱስ ክርስቶስ ምንድነው የሚሰራው? እኔ ስለ ኦሊሴ ምን ላወራ? እኔ አንተ ሲጨንቅ። እሺ ቆይ ኦፓሜካኖና ሳሊባ፣ እሺ ቆይ ምን አድርገህ ነው የምታሳልፍ? እነሱን አልፈህ ስትመጣ ማይክ ሚኛል የሚባል ትንሽ እኮ በቃ ከፈረንሳይ እኮ ትንሽ ክፍተት ያለው እኮ ኩንዴ ጋር ነው። በቃ በኩንዴ ነው እድል ያለ መሞከር የምትችለው። አሊ የምትባለው ሰውዬ ደግሞ ቺል ጋር እናቴን ይመችሽ ስዊድን አሊ መጀመሪያ ቢያስገባት ኢላንጋን ታግዞ ነበር። የምረኔ ተመችታኛች፣ በጣም ያዝናናች። ኩንዴ እኮ ተቀየረ እሷ ስትገባ። አረ አይችለውም ብለው ማለት ይመቻቸው። ግን
እንደው ስዊድን ጎበዝ ናቸው እንዴ! ከዚህ በላይ ራሱ አለመግባቱ። ኧረ በፈጣሪ ምን ላውራኒ ግራ ገባኝ። ይሄ ኤአይ ነው ከሰጠው አይስትም። ስንት ሰው ትይዛለህ? በኢየሱስ ሮንግ ተርንን ከማየት አይተናነስም። ሌሊት የፈረንሳይን ጨዋታ ማየት ያራዳ ልጅ በዘንድሮ ወርልድ ካፕ ማለት ነው ያለምንም ጭቅጭቅና እንትርክ እጅግ በጣም አስፈሪው ቡድን የፈረንሳይ ብሔራዊ ቡድን ነው ማለት ስዊድንን መቀለጃ ነው ያደረገው ያራዳ ልጅ ማለት ነው እንዴ። ኦሊሴ አመቻችቶ ያቀብላል። እዚህ ጋር ሚባፔ ጋር መሳትም የለም ነው ምን ባርኮላ ራሱ አውሬ አይደል ሲያሰግድ ነበር 2-3ቱን ዛሬ ያራዳ ልጅ ማለት ነው። በግራ በቀኝ ከነገባውን ቄንጠኛ እንዴ ይሁን እሺ ሚባፔ ያረፈ ብለ የሚገባው ቸርኪን ያራዳ ልጅ በጣም ሰቅጣጭ የሆነ ቡድን ነው እንግዲህ የመጣለ ማለት ነው። ወርልድ ካፕ ከዚህ ከተረፉ በጣም ይሄ የፍጻሜ ተፋላሚ እንደሆነ ከዚሁ የሚያስታውቃሉ። እነዚህ እንደውም አርፈው ዝም ብሎ ፍጻሜ ላይ ቢገቡ ሁሉ አሪፍ ነው ነው ማለት ያራዳ ልጅ እንዴ በቻሉት እና የላንጋ በቻሉት አቅም በቃ እያላጋ ይመልሷቸዋል። ያራዳ ልጅ ምንም የሚቻል አይነት ቡድን አይደለም ማለት ነው ፈረንሳይ። ለማንኛውም እስቲ ምን እናያለን ቀጣይ ማለ ያስቆሙ ይችላል ብለን አብረን ምን መለከቶናል። አባቴ ከሜሲ እኩል ሆኗል ጎል ማለት ነው ያራዳ ልጆች። ዛሬም ጎሎችን ማስቆጠር ችሏል ማለት ነው። ምንም ጥያቄ የለውም ነው ማለት ቀጣይ ይሄዳል። ዛሬ በለው ኦሊሴ ግን ካቅም በላይ የሆነ ተጫዋች ነው ያራዳ ልጆች። ሜዳ ውስጥ እሱ ማየት ራሱ መዝናናት ነው ነው ሌላውን ትተው። ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ፈረንሳይ አልተቻለችም ያራዳ ልጅ። እኔ ይቅርታ አድርጉልኝና ቸኮልክ አትበሉኝና ፈረንሳይን የሚያቆማት ያለ ቡድን አይመስለኝም። የዓለም ዋንጫውን ፈረንሳይ የምትበላው እየመሰለኝ ነው። ለምንድን ነው ቆይ ወርልድ ካፕ የተባለው? ኪሊያን ካፕ ለምን አይባልም? የምሬ ነው የምላችሁ። በቃ ዓለም ዋንጫ የሱ ነው፣ ይመቸዋል፣ ንጉስ ይሆንበታል። ጭራሽ ብሎ ከሜሲ እኩል 6 ጎል ደረሰ ዛሬ 18 ጎል በቶርናመንቱ በዓለም ዋንጫ። ሰከንድ አፍ ደግሞ በተለይ ማለት ነው እሽትን ያደረገቻት ፈረንሳይ ስዊድን ነው። እንዲህ በዚህ ጋር ኪሊያን ይሮጥብሃል፣ ኦሊሴ አለ፣ ዴምቤሌ አለ። ዱዌ ሲገባ ይሄም ለካ እዚህ ነው አልኩኝ። ሸርኪም ገና ሲገባ እንዲህ ይሄም እዚህ ነው እንዲህ አልኩኝ። ተረድታችሁኛል? በዚህ ጋር ባርኮላ ይሮጣል። የሚገርም ቡድን እንዲህ ሳሊባና ቪክቶር ዮኬሬሽ ምንድነው አንድ ላይ እንደበላና እንዳልጠጣ ሰው ሳሊባ አለ ከኋላ አባቴ። ከባድ ነው ፈረንሳይ፣ ከባድ የምሬ ነው የምላችሁ። በጣም ከባድ ጠጣር የሆነ ቡድን ነው ፈረንሳይ። የሚገርም ዴሾን አልሰገደለትም ለኪሊያን ተቀይሮ ሲወጣ። አረ ፈረንሳይ ያስፈራል፣ እውነት ያስፈራል። ዓለም ዋንጫን በተመለከተ ምንም ነገር እንዳያመልጣችሁ ፎሎ አድርጉ። እስኪ ዓለም ዋንጫውን ከዚህ ቲም ውጭ የትኛው ቲም ሊያነሳው ይችላል ብላችሁ ትጠብቃላችሁ? ምን አይነት የሚገርም ቲም ነው የቲም እንዴ! ኪሊያኔው ዛሬም ደግሞታል። እንግዲህ 2 ጎል ማስቆጠር ችሏል። ፈረንሳይ በቃ ለማንም እንደማትበገር አሳይታለች። አባቴ ይሄ 3-0 እኮ ውጤቱን አይገልጾም አባቴ። የስዊድኑ በረኛ ማን ኦፍ ዘ ማች የሚያስብለውን ፐርፎርማንስ ነው ያሳዩ። አባት 9 ኳስ ነው ሴፍ ማድረግ የቻለው እንዴ! አንተ ፈረንሳይ ደግሞ እኮ ታውቃላችሁ ምንም አይነት ጨዋታ እድል ሊፈጥርልህ በቃላ ምንም እድል ሊሰጥ የማይችል አይነት ቲም ነው። በምንም ታምር እነሱ ቦክስ ላይ እንድትመጣ አይፈቅዱልህም። አስበው እስኪ በዚህ ልክ ነው የቲም መከላከል ይችላሉ። ሳሊባ አተወገን አረ ይሄ ቲም በቃ ማንም የትኛውም ቲም ማለት ነው ሊቀበለው አይችልም ይሄንን ዓለም ዋንጫ እንዴ። እኔ እኮ ይሄ ቲም ከልጅነት እስከ እውቀት መደግፈው ቲም ነው። ግን በቃ የንጉሱ ፍቅር ውስጥ የገባና ያው ምንም ማድረግ አይቻልም። ይሄ ዓለም ዋንጫ የመጨረሻው ስለሆነ ንጉሱ እንዲበላው ፈልጋለሁ እንጂ እውነቱን እናወራ ከተባለ ይሄ ቲም በቃ ዓለም ዋንጫውን በልቶታል። ኪሊያን በ3 ዓለም ዋንጫ ማለት ነው 18ኛ ጎሉን ማስቆጠር ችሏል። አባቴ ሜሲ በ6 ዓለም ዋንጫ ነው 19 ማስቆጠር የቻለው። አስበው እስኪ ሰውዬ ገና 20-30ውን መጫወት ይችላል። 34 ይጫወታል። እስከ 38 ድረስ መጫወት የሚችል አይነት አቅም እንዳለው ያሳውቃል። ለማንኛውም ግን ለጀሞ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች።
ፈጣሪ ሆይ ኪሊያን ምባፔ ኤአይ ነው ጋይስ። ምን አይነት አስደናቂ ተጫዋች ነው! 2 ጎሎችን አስቆጥሮ ከሊዮኔል ሜሲ የምንጊዜም የዓለም ዋንጫው ከፍተኛ ጎል አስቆጣሪው ከ19ኙ ከሊዮኔል ሜሲ አንድ ብቻ ዝቅ ብሎ 18 ይዞ ቁጭ ብሏል ጋይስ። በ18 የዓለም ዋንጫ ጨዋታዎች ነው 18 ግቦችን ያስቆጠረው። ለዛውም ደግሞ ገና 27 ዓመቱ መሆኑን እንዳትረሱት። ከዚህ በኋላ አንድ አትሊስት 2 የዓለም ዋንጫዎች ላይ ሊሳተፍ የሚችልበት እድል አለው። የፈረንሳይ ፊት መስመር ምህረት የሌለው ኧረ ኦሊሴ የኦሊሴ ነገር አይነገር ጋይስ። ያቺ የመቀስ ምት ፎርቢች ብትገባለት ምንኛ በተደሰትኩለት። ምን አይነት አስደናቂ ተጫዋች ነው! ዛሬም 2 አሲስቶችን ማድረግ ችሏል። 5 አሲስት በማድረግ በዚህ ዓለም ዋንጫ ከፍተኛው አሲስት አድራጊ መሆን ችሏል። ማይክል ኦሊሴ ሌላ ታሪክ ነው ጋይስ። በዚህ ደግሞ ዴምቤሌ ያለላችሁ ኧረ በፈጣሪ ስም ከፊት እንዴት እንደሚያስፈሩ ፈረንሳዮች ቀለዱባቸው ነው የሚባለው። ስዊድኖች ላይ የሞከሩት የጎል ማአት ግብ ጠባቂ የወጣው አንግል ብቻ 3 ገጭቶባቸዋል። ማይ ጋድ ዛሬ ኪሊያን ምባፔ ሃትሪክ አይደለም 5ም 6ም ማስቆጠር ይችል ነበረ። ለማንኛውም ፈረንሳይ ስዊድንን 3-0 ጥላ እንግዲህ ወደ 16ቱ መቀላቀሏን አረጋግጣለች። እነ ባርኮላ እነ ዴዜድዌ እነ ቼርኪ ቤንች ላይ እንግዲህ እየተቀያየሩ እየገቡ ሌላ ራስ ምታት ናቸው። በጣም የሚያስፈራ ቲም ነው ፈረንሳይ። ሌላ ታሪክ ላይ ሌላ ሌቭል ላይ ያለ ነው። ይሄ የዓለም ዋንጫ ከፍተኛውን ግምት የምሰጠው ቡድን ነው፣ ምንም ጥርጥር የለውም። ይህን ቪዲዮ ከሌሊቱ 8 ሰዓት ስለሆነ የለቀኩት ጋይስ በደንብ እንዲወጣ ፕሊዝ በደንብ ኮፒ ሊንክ አድርጉልኝ። ለማንኛውም ስለ አስደናቂው የኪሊያን ምባፔ ጉዞ እንደዚሁም ስለ ፈረንሳይ ግስጋሴና አስፈሪነት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ፓራጓይ ጉድሽ ፈላ። ኦሊሴ ግን ጠመመበት። በስመ አብ ሊያገባን በነገር ሞከረ። ኪሊያን ምባፔ 18ኛ የወርልድ ካፕ ግቡን አስቆጥሯል። 6 እኩል ከሊዮ ሜሲ ጋር ሆኗል። የአርናይንን ሪከርድ ሰብሯል። ሉዊስ ናዛሪዮ ዴሊማ ስንት ነበር? 8 ጎል ነበረው አይደል? እሱም ሰብሮበታል። ሌላ በቃ ፍራንስ አዛ ቡድን የምትበላው እየመሰለኝ ነው። የዓለም ዋንጫው ሳያልቅ አይቀርም ጋይስ። ዝም ብለን እንቆጥራለን እንጂ ያለቀ ይመስለኛል። ሪከርድም ይሰበራል። የፔሌ አሲስት ኦሊሴ 5 ደርሷል። ከኪሊያን ጋር የተጫወት ከዴታ አደርስ አለካ ይመጣል። ከሞሮኮ ጋር ይገናኛሉ ብዬ ተስፋ አደርጋለሁ። አረ ፍራንስ እስማ ሪካርደች በቃ አልቋል። ማን እንደሚበላው ታውቋል። እንዲሁ ሳያልቅ የምሰራው ቪዲዮ ነው። 3-0 ደርሷል። ኧረ ምባፔ ይሄ መጀመሪያው ጎል ጊዮኬሬሽን ምን እንዳደረገው እስማ ቁጭ በል ያለ። ሁለተኛው ላይ ከዛ ባርኮላ የሚገርም ጎል። ሶስተኛው ደግሞ በጣም ያበደ ማርያምን። ያው ልጁ ፍራንስ ስለሆነ እንደ ሌሎቹ በደንብ ባይወራለትም ግን እስማ ለፍራንስ ያለው ምባፔ በተለይ ይሄን ወርልድ ካፕ ሲዝን ከሜሲ እኩል ደርሷል። 6 እኩል በጣም እየቋጠርኩበት ነበር እንዳያገባ ማለት ነው። ግን የሚያገባቸው ጎሎች ደግሞ የሚገርም ነው። የፍራንስ ያው የተጠበቀ ነው ማለፏን ማይቀር ነበረ። ግን ከስዊድን የሆነ ነገር ኤክስፔክት አድርጌ ነበር። የሆነ ኤክስፔክቴሽን ሰቅዬ እዚሁ ገደሉባቸው ጨዋታውን። ብቻ ሆነም ቀረ አልፈዋል። ፍራንስ በጣም ከባድ ነው ሊበሉ በጣም ይሆናል አይደለ? ሃይ ፕሮባቢሊቲ ነው ያለው የመብላት ቻንሳቸው እና ከባድ ነው በጣም። ኤኒዌይስ ፍራንስ 3-0 ሆኗል። ከዚህ በኋላ ያግቡ እንኳን አላቅም። ኦልሞስት 80 አልፏል። ኤምባፔ ከባድ ነው። ኦልሞስት ጎልደን ቡታውን በጣም ተጠባቂ ነው። ያበደ ነው። ያገባል ልጁ። ነገ ሜሲ ሪስፖንድ ማድረግ አለበት። ነገ ሲሆን ቀጣይ ሲጮት እስቲ እንግዲህ አብረን እናያለን። ምንም ሳላካብድ ማለት ነው የዓለም ዋንጫው ንጉስ ማለት ይችላል። እግዚአብሔር ኪሊያን ኤምባፔ ፌራሪው ማለት ነው ዲክታተር ኪሊያን ኤምባፔ 2 ጎሎችን አስቆጥሮ የዓለም ዋንጫው ቶፕ ስኮረር ሆኗል ማለት ነው። እና ይህ ሰውዬ ከዚህ በኋላ 2 ዓለም ዋንጫዎችን የመጫወት እድል ይኖረዋል። ሶ አይ ቲንክ 18 ጎሎችን አስቆጠረ በአንድ ጎል ምናምን ይመስለኛል ከሜሲ የሚያንሰው ምናምን የምን ጊዜውም የዓለም ዋንጫ ኮከብ ጎል አስቆጣሪ ነው። አንተ ምንድን ነው 3-0 ፌር ነው? እንደዚህ ነበር ማለቅ የነበረበት። እግዚአብሔር በዚህ ጨዋታ ላይ ከ10 ጎሎች በላይ ቆጠሩ። የኪሊያን 2 አንግሎች፣ የኦሊሴ አንግል፣ ዴምቤሌ ሳቶ ኢቨን ኦሊሴ ስቶ ነበር ከበረኛ ጋር ተገናኝቶ ባርኮላ። ምንድን ነው እየተፈጠረ ያሉ? ፍራንስ ማን ነው የሚያስቆማት? በፍጹም እኮ ከፍራንስ የተሻለ ቡድን የትኛውን ቡድን ቢመጣ እኔ እግር ኳሱ በ90 ደቂቃ ውስጥ ምንም ሊፈጠር ይችላል ምናምን ኢሊሚኔት ትደረግ ትችላለች። አናቅም ነገ የሆነ ነገር ሀፕን ቢያደርግ እንደዚህ ብለ ነበር ነው። ግን ስቲል ማለት ነው ፍራንስን የሚያክል ቡድን የለም ዓለም ላይ ማለት ነው። ወደፊት ራሱ እንጃ በጣም አስፈሪ። ኦሊሴ ማድሪድ መምጣት አለበት። ምን አይነት ጥምረት ነው ኦሊሴ፣ ኪሊያን ኤምባፔ፣ ዴምቤሌ እንደውም ዛሬ ጥሩ አልነበረም። ምን ያላዩት
ምንድን ነው እየተመለከትን ያለ ነው? እግዚአብሔር እንዴ! አረ ኦሊሴ ወደ ማድሪድ መምጣት አለበት። በቃ ይህን ጥምረት ማድሪድ ላይ መመልከት መቻል። ኦሊሴ ከፍተኛ ሲስተር ሆኗል ማለት ነው። በኖካውት ስቴጅ ብዙ ጎል ያስቆጠረው ተጫዋች ከአርናይን ከሮናልዲዮ ናዛሪ ዴሊማ ቀጥሎ እሱን በመብለጥ ማለት 10 ጎሎችን አስቆጥሯል። አይ ቲንክ አርናይን 8 ጎሎችን በኖካውት ስቴጅ አስቆጥሯል ዓለም ዋንጫ ላይና እስቲል ሪከርዶችን እየሰባበራችሁ ነው ሰውዬ ማለት ነው። ምንድን ነው እያደረገ ያለው? እግዚአብሔር ፌር ያሉ እንዲያስቆጠራችሁ ጉዴታ አባታችሁ ነው የሚያማምሩት። አንግል የመለሰበት ኤቭሪቲንግ ዓለም ዋንጫ ሲመጣ የሆነ አበሹ ምናምን የሆነ ኧረ በፈጣሪ ስም ፍራንስ በቃ ሌላ ሌብል ማለት ነው። ሌላ ሌብል እግዚአብሔር ኦሊሴ የሚባል ተጫዋች በቃ ወደ ማድሪድ ይምጣ። እንዴት አባቱ ነው የሚችለው? አንተ ምንድን ኧረ በፍራንስ በቃ መቤቴን በቃ የተዋጣላት ቲም ምንም ማድረግ ትችላለች። በቃ በልተዋለች። ለምን አይሰጧት? እስኪ ኤኒዌይ ማለት ነው ኪሊያን ምባፔ የሚመቻችሁ ምናምን በደንብ ኮፒ ሊንክ ሪፖስት አድርጉት። አረ ቪዲዮ መስራት እያስጠላኝ ነው እግዚአብሔር። እንዲህ ዓለም ዋንጫ ምናምን ቪዲዮአችን ቫይራል እየታያል ነው። ስለዚህ ኪሊያን የሚመቻችሁ ሰዎች ይህንን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርጉት። ፎሎ ማድረግ እንዳይረሳ። ይመቻችሁ። የሆነ ነገር ረሳው። በጣም የሚያሳዝነኝ ለተበላ ዋንጫ እንቅልፋችንን ማጣታችን። አይ ቡድን ምን ይሻል? እስኪ እንማከር። ምን ይሻላል? እስኪ ስለ ፈረንሳይ ምን ትላላችሁ? ትንሽ ፋታ አሰጠንም። ምን ይላል እዚህ ጋር? በቃ አንብቡት። ለማንኛውም አሁን ፈረንሳይ እያያችሁ ነው ከፓራጓይ፣ ከዛስ ከካናዳና ከሞሮኮ አሸናፊ ነው የሚደርሳት። እነዚህ ገና አልተጫወቱም ማለት ነው። ብራዚል ከኖርዌይ ደርሷታል። እነዚህም ገና ናቸው። ማድሪድ ምን ታስባለህ? ማድሪድ 250 ያዋጣል? 250 ያዋጣል ወይ ማድሪድ? እስኪ ለፔሬዝ አድርሱለት። እያየ ነዋ። ዓለም ዋንጫ በአንተ ስም ሊቀየር አንድ ዓለም ዋንጫ ተጫወተ። ወርልድ ካፕ የሚባለውን ወደ ኪሊያን ካፕ ለመቀየር አንድ ዓለም ዋንጫ ከተጫወተ ወደ ኪሊያን ካፕ ይቀየራል ማለት ነው። ያን ሜክሲኮ ከኢኳዶር ሊጀምር። አይ ጉዳችን ፍልቷል። እንግዲህ የፕላስ ምልክቷን መንካት እንዳትረሱ። ለተበላ ዋንጫ ግን እንቅልፍ ማጣት ከባድ ነው። ኧረ ጋይስ ፍራንስ ታስፈራለች። ስዊድንን ማለት ነው ጠብቀን ነበርኩ እንደምታሸንፋት፣ ግን ቅጥቅጥ አርጋ አሳምና ነው 3-0 አሸንፋ ወደ 16ቱ ዙር መቀላቀሏን ማራገጥ የቻለችው። ኪሊያን ምባፔ 2 ጎሎችን በዚህ ጨዋታ ላይ በማስቆጠር በዓለም ዋንጫው ከሊዮኔል አንድሬስ ሜሲ በእኩል እንግዲህ 6 ጎሎች ኮከብ ግብ አስቆጣሪነትን መፎካከሩን ቀጥሏል ማለት ነው። በጣም የሚገርም ፍራንስ ነበር የተመለከትነው። ምባፔ 2 ጎሎች አስቆጥሯል። ኦሊሴ 2 አሲስት ነበረው። በዚህ ዓለም ዋንጫ 5 አሲስቶችን በማድረግም እንግዲህ ከፍተኛው አሲስት አድራጊ ሆኗል። ዴምቤሌም 1 አሲስት ነበረው። ኦሊሴ ራሱ በቃ የሆነ ስሩ ቦሎቹ ማለት ነው ሌላ ታሪክ ናቸው ማለት ነው። በዚህ ጨዋታ ላይ እንግዲህ ኪሊያን ምባፔ 45ኛው ደቂቃ ላይ ቀዳሚ ያደረጋቸው የሚገርም ፊኒሺንግ ነበር ያስመለከተን። በቃ የግል ብቃቱን ተጠቅሞ ነበር ማስቆጠር እየቻሉ ከዴምቤሌ የተቀበለውን ኳስ ማለት ነው። ከዛ በኋላ ብራድሊ ባርኮላ 53ኛው ደቂቃ ላይ ሌላ ጎል አስቆጠረ። በድጋሚ ደግሞ ኪሊያን ምባፔ 74ኛው ደቂቃ ላይ የሚገርም ፊኒሺንግ አስመለከተን ማለት ነው። በዚህ ጨዋታ ላይ ስዊድኖች በፍጹም አልተመጣጠኑም ነበረ ከፍራንስ ጋር ማለት ነው። ያው ፍራንስ በ16ቱ ዙር ፓራጓይን የምትገጥም ይሆናል። ፓራጓይ ለፍራንስ ያን ያህል ፈታኝ ናሽናል ቲም ትሆናለች ብዬ አላስብም። ጀርመን በቀላሉ ትራታታለች ብዬ ባስብም ሀሳቤ ትክክል እንዳልሆነ አሳይታኛለች። ያው እግር ኳስ ላይ አንዳንድ አንኤክስፔክትድ የሆኑ ነገሮች ሀፕን ያደርጋሉና ከፍራንስ ጋር ግን ያንን ነገር ትደግማለች ብዬ አላስብም። በጣም አስፈሪ ናሽናል ቲም ነው ጋይስ። ለማንኛውም እናንተ ስለዚህ ናሽናል ቲም ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አሁን ግን አንድ ነገር ማወቅ የምንችለው ማለት ነው ኪሊያን ምባፔ እንግዲህ የዓለም ዋንጫው የሆነን ጊዜ ምርጡ ተጫዋች ይሆናል የሚባለው በባዶ እንዳልሆነ ነው። እንደምታዩት ነው እንግዲህ ቁጥሩንም ላይ እንደሚጨርስ አልንጠራጠርም። 3 ዓለም ዋንጫ አለው ከዚህ በኋላ። ያ መጨረሻ ላይ ኪሊያን ምባፔ እንግዲህ የሚያበቃበት ጊዜ ላይ የዓለም ዋንጫ የሆነን ጊዜ ምርጡ ተጫዋች የሚባል ይመስለኛል በዚህ ኮምፒቲሽን አንጻር ማለት ነው። እና ያ የሚገርም ነው። የሜሲ የሚያደርገውን ኦልሞስት ኖርማል ለማስመሰል እየሞከረ ነው፣ ግን ኖርማል አይደለም። እንገራችሁ ኖርማል አይደለም ማለት ነው። እንቀጥል። ተጫውቶ ነው ሁሉም አጨብጫቢ ሆነው ቀረ ይላል። ይኸው እንደምታዩት ኪሊያን ምባፔ እንደዚህ ነው፣ ምባፔ እንደዛ ነው፣ ምባፔ እንደዚህ ነው ሲባል እኔ ባጋርጊው ነበር። ለእኛም እንግዲህ በደንብ መጮቱ ማይቀር ነው። ሪያል ማድሪድ ምናልባትም ፕሌሜከር የሚያመጣ ከሆነ ምን አይነት ዲስትራክሽን መፍጠር እንደሚችል ቪኒሲየስ በብራዚል ያያውስጥ ነው። ፍራንስ ላይ እዚህ ጋር ምባፔ የተመለከተ ነው። ኤኒዌይስ ግን ወደ ጨዋታው ገባ ብለን እንመልከትና ማለት ነው የምባፔ እንግዲህ እንደተለመደው 2 ጎል ማግባት ችሏል። ባርኮላ ጎሉን ማግኘት ችሏል። ማይክል ኦሊሴ ደግሞ 2 አሲስት ይዞ ወጥቷል ማለት ነው። አለላ ቋርጣችሁና በጣም ደስ የሚል ጀስቸር ደግሞ ያየሁት ኪሊያን ምባፔ የጀመረውን ጎል ሲያገባ እንዳያዙት ሁሉንም ሰው ሽልሽል ብሎ ዴሾምስ ጋር መጥቶ ነበር። ዴሾምስ እንደምታውቁት እንግዲህ ማዞሩ እንግዲህ አልፋበት ነበር ቅርብ ጊዜና
ያለፈው ጨዋታ ላይ ራሱ ቴክኒካል ኤሪያው ላይ መገኘት አልቻለም ነበርና በሱ የመጣ ነበር ሄዶ ሰለብሬት ያደረገው። ድንገት ግር ያላችሁ ሰዎች ካላችሁ በዚህ የመጣ ልላችሁ ነው። በጣም ደስ የሚለው እና ደግሞ ዴሾም ስም ይገባል በእውነት። እኔ ሴታፕ የሚያደርግበት መንገድ ሲምፕል ነገር በቃ ልጆቹ እንደሚችሉ ታውቃለህ። ሲምፕል ሴታፕን አራምደ ትቀጥላል። ያው አድሪያን ራቢዮት ላይ ነው ትንሽ ሁሌ መቃረን ግን ይሁን ኢትስ ወርኪንግ አዝ ሎንግ አዝ ኢትስ ወርኪንግ ኢትስ ኦልራይት በቃ ምንም ችግር የለው። ብቻ ያ ዴሾምስን አንዴ እዚሁ ጋር ሜንሽን ለማድረግ ስለፈለኩ በዛውም ደግሞ የዓለም ዋንጫ ጉዳይ እንደተለመደው ምንም እንደምታስፈሱ ብቻ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ። ፍራንስ ቱ ደ ፋይናል ፖል አስቀምጬላችኋለሁ። የስ ኦር ኖ እያላችሁ ጠቁሙኛላችሁ። ከዛ ደግሞ ኮፒ ሊንክ የሚደረግ ቪዲዮ በደንብ ሴቭ የሚደረግ ሪፖስት ይደረግ። እንቀጥል። በዓለም ዋንጫ እንግዲህ ሬካርዱን ጉዳይ እንግዲህ እንደምትመለከቱ ነው። ኤምባፔ 18 ላይ ሚሮስላቭ ክሎዝን ጠስጥሶት ሄዷል። እኩል ነበሩ። ሜሲ ደግሞ 19 አለው ማለት በቃ ይሄ ሰውዬ ነገር ያለው ምንም በጊዜ ጉዳይ ሰብሯል። አትሊስት ይህን ዓለም ዋንጫ ግን ምናልባት ሜሲ እየመራ ቢወጣ ጥሩ ነበር የሚለው ነገር ነው። ግን እሱ የሚፈታ አይመስልም። ኤምባፔ እንደምታዩት ነው። ቀጣይ ጨራሽ ፓራጓይ ነው። ዊዝ ኦል ዲው ሪስፔክት ፓራጓይ ባለፈው አሪፍ ሰርታችኋል። ግን ይሄ ቲም ልክ አይደለም። በቃ በፍጹም ልክ አይደለም። እንዴት ነው አሁን ቤንች ላይ ማለት ነው ዝም ብላችሁ ታሳቢነት ስንተተውና ማሎ ጉስቶ፣ ዴዚሬ ዱዌ፣ ቲዮ ሄርናንዴዝ፣ ራያን ሸርኪ፣ ዦን ፊሊፕ ማቴታ ከዛስ ብሪስ ሳምባ በረኛ ቢጎዳ፣ ሉካስ ሄርናንዴዝ፣ ማክሰንስ ላክራ፣ ኢብራሂማ ኮናቴ፣ ማኑ ኮኔ፣ ማግነስ አክሊዩሽ፣ ዛየር ኤምሪ፣ እንጎሎ ካንቴ፣ ማርከስ ቱራም አለ። ምን የሚሉት ቲም ነው? ሻው የሆነ አንዳቸው ራሱ እኮ የሆነ ነገር አያርገውና የሆነ ነገር ቢሆኑ ዝም ብሎ አንዱ ከቶ በቃ ጨዋታው መቀጠል ይችላል። ምንም ችግር የለውም ብሎማ ፈገግ እያለ ኢትስ ኖት ፌር ጋይስ። በቃ እንደዛ ልላችሁ ብችለው ፌር አይደለም። ሌላ ነገር አይደለም። ፌር አይደለም። ፌር ሊሆን አይችልም። እና እዚህ ላይ ደግሞ ትንሽ ብጨምርላችሁ ከስዊድን ዙሪያ ያሉትን ግራሃም ፖተር አሪፍ ስራ ሰርተ ነበር ተመናገር። በቃ ፍራንስ አር ጀስት ቱ ማች ምንም ሎክስ ራሱ አልችልም በዚህ ዙሪያ። ሌላ ዜተር ስቶርም በጣም ላደንቅ እፈልጋለሁ። በረኛው በጣም አሪፍ ኳሶች ዳድኖ ነበረ። ኢዛክና ዮከሬስ ምንም ማድረግ አልቻሉም። ቻንስ በደንብ አልተፈጠረላቸውም ዛሬ። ዮከሬስ ደግሞ ሊመሰገን ይገባል። እዚህ ዓለም ዋንጫ ላይ ስዊድን ተስፋ ያልነበራትን ስዊድን እንግዲህ ምን አይነት ጎሎች አግብቶ በዛ አማውንት ላይ አግብቶላቸው እዚህ ያደረሳቸው አይደርሱም ተብሎ ራሱ ተወስኖ ነበር የሆነ ሰዓት ትዝቃላችሁ። እና ኢምፖሲብል ማድረጉ ራሱ ዮከሬስ ሊደነቅ ይገባል ብዬ ነው ማሰቡ። እዚህ ዓለም ዋንጫ ላይ አግብቶ ወጥቷል። ግን ዝላታን እንደምታዩት ሳሁን ጉራውን አይተዋል። 2 ዓለም ዋንጫ ተጫውቷል። ምንም ዓለም ዋንጫ ጎል የለውም። በፕራይሙ ጊዜ ስዊድንን ኳሊፋይ እንኳን ለማድረግ አላበቃ። ግን እሱ ስዊድን ጨዋታ ላይም አንድ እንትን ይላል። እናንተ ግን ይመቻችሁ። ቪክቶር ዮከሬስ ይመች። አንተ ጀግና ነህ በእውነት በቃ ቢያንስ ሀገርን ለዚህ ያደርሳል። እስከ ራውንድ ኦፍ 32 ድረስ ፍራንስ ነው። በቃ ምንም ማድረግ አትችሉም። ሲምፕል አዝ ኢት ኢዝ በቃ they can't do nothing guys, they are too much። ፍራንስ ግን ለየት ይላል። የእነዚህ ሁለቱ ጥምረት ደግሞ እየተባባሰ ነው የሚመጣው። ማይክል ኦሊሴ እና ኪሊያን ምባፔ ያ the bench is unfair, everything looks unfair at France guys። እኔ unfair ብላችሁ like it seems unfair እንደዛ ይባላል አውቃለሁ ይባላል ያልኳቸው አይደል? ግን በቃ it seems like that ያ ቀጥታ ግን ጋር ሰላም ዋንጫ ጉዳይ እንዳላችሁ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ እንዳልኳችሁ ያ ፍራንስ ቱ ዘ ፋይናል ኦርና ምንድን ነው እናንተ ሀሳባችሁ? ንገሩኝ ብቻ ይመቻችሁ። እረስ ሳሊባ ዮኬሬሽን እኮ ቀጠቀጠው። አንተ የቡድን ጓደኛዬ ነው አትልም? በቃ ጓደኝነት አያውቅም። እዚህ ጋር አላቅህም ነው ያለው። በቃ ተረጋገፈው እኮ በስመ አብ። እንደተለመደው ምባፔም ጎሎችን ጠቅጥቋል። እኔ የወርቅ ጫማውን ይወስዷል ብዬ ነው የማስበው። እኔ ግራ የገባኝ ከአሁን በኋላ ከፈረንሳይ ጋር የሚጫወቱ ቡድኖች ማንን ሊይዙ ፈረንሳይን ሊያቆሙ ነው? እንደ ቡድን የሚገርም ቡድን ነው። ምክንያቱም እንዴት እንደሚከባበሩ ኤምባፔን ሊያቆሙት ነው። እሱም ካቆሙ ደግሞ ሌሎ ዴምቤሌ አለ። ዴምቤሌን አቆምን ካሉ ኦሊሴ አለ። ኦሊሴን ያዝን ካሉ ባርኮላ አለ። ባርኮላን ካሉ ኧረ በስመ አብ ዱዌ አለ። ማንን ይዘው ነው ማንን የሚያ ዝም ብለው በቃ እንቅልፋችንን እያጣን ነው እንጂ የዋንጫው ባለቤት ፈረንሳይ ነው። በቃ በስመ አብ ሲከባበሩ፣ በዛ ላይ ዘዲክታተርን በደንብ ነው የሚያከብሩት። እሱም በደንብ ያከብራቸዋል። ፈረንሳይ በቃ ስዊድንን ቅጥቅጥ ሳሊባና ዮኬሬሽ ደግሞ እዛ አርቴታ ያሰለጠናቸውን እርስ በርስ አንሰማማም። ይኸው ቅጥቅጥ ነው። ይለቃል እንዴ? አይደባበሩም። ምክንያቱም እዛ ትሬኒንግ አድርገው ስለሚተዋወቁ ማለት ነው። ፈረንሳይ ግን ስዊድንን ማለት ነው ማለት በቃ ስዊድን ምንም አይደለ፣ ዝም ብለው የተጫወቱት። አውሬው አጥቂ፣ ጭራቁ አጥቂ የለም፣ ውዱ አጥቂ የለም። በስማ ፈረንሳይ ግን ይለያል። ዓለም ዋንጫው የነሱ ነው ባይዜ የሆነ ተአምር ካልተፈጠረ በስተቀር